አቤት ውበት፣ አቤት ውበት፣ አቤት አቤት አቤት። ሄርሜላ እኮ ማለት ነች ያለ ፍሌተር ራሱ በገዛ ውበቷ ራሱ እንዴት እንደምታምር ማለት ነው። እስኪ ያት እስቲ ጋይስ እንዴት እንደምታምር እንዴት አባቷ እንደምታምር። በነገራችን ላይ እንዴት አባቱ የሚለው ነገር ብዙም አልጠቀምም። አባት እናት በጣም ነው የማከብረው የምር እና ብዙ ጊዜ አልጠቀምም። እና የኔ ውድ ሂጅበት። ይሄው ያለ ፍሊተር ራሱ እንዴት እንደምታምር እንደዚህ ስል ማለት ነው። ለምንድን ነው ግን እንቅ የሚያደርጋችሁ ማለት ነው ጋይስ? እንዴ ተረጋጉ እንጂ። በገዛ ፌ ደግሞ አንዳንድ ሰዎች ለምትናገሩ ደግሞ ሰዎች ደግሞ ተጠንቀቁ። አያገባችሁም። የሚወደኝ ሰው ብቻ ነው እየተከተለኝ ያለው። የማይወደኝ ሰው ደግሞ ከርቀት ቆመው ማለት ነው። ሀንዬ ይድፋሽ፣ ደፋ ያርግሽ፣ አንቺ ከየት ነው የተገኘሽ የምትሉ ሰዎች ያላቸዋ አይዟችሁ፣ ቻሉት። አይኖ እና እንግዲህ እንደምታይ ማለት ነው ሄርሜላ በዚህ መልኩ ከች ብላለች በአዲስ ነገር። የኔ ምርጥ የኔ ውድ ማለት ነው። የምር እንዴት እንደምታምር ያለ ፍሊተር ማለት ነው። እያት በገዛ ውበቷ ማለት ነው። በገዛ ፊቷ ነው የመጣችው። ሩታ ደግሞ አይዞሽ፣ ቻዩ አታክሽ። የትናንትናው ቀን እንደሆን ያልፋል። ዛሬ ደግሞ ሌላ ቀን ነው። እሺ፣ ምክንያቱም አንቺ ባመጣሽው ጣጣ ነው እንግዲህ እንደዚህ እየሆነ ያለ ነው ማለት ነው። ገባሻ? ስለዚህ ተረጋጊ ልልሽ ፈልጌ ነው። ሩታ አይዞሽ። እስቲ ዛሬ ደግሞ ምን ይዛችሁ ልትመጡ ወይም ደግሞ አብርሽን ደግሞ ታስደብድቡት ይሆን? አይሆንም። ማይሆነውን ጋይስ ማይሆነውን። ለማንኛውም በዚህ መልኩ እንግዲህ ሄርሜላ የኔ ውብ ማለት ነች። ያው በዚህ መልኩ ከች ብላለች ማለት ነው። ይመችሽ ብያለሁ የኔ እንቁ፣ የኔ ጠንበለል፣ የኔ ፈገግታ። አንቺ እኮ ምንም ብትሆኝ ምን እንዴት እንደሚያምርብሽ ማለት ነው። ምንም ብትሆኝ ምን ማለት ነው። ሂጅበት፣ ሂዱባት። እናንተም ደግሞ ሂዱባት፣ የምትወዷት ሂዱባት። እንዴ ለማን ብላ ነው እንደዚህ የምትሆነው? በቀና በይ ሄርሜላ የኔ ውድ።